አሁን አደይ የት ናት? አምጫት። አደይ የለችም። ለሊ እቺ ልጅ ታውቂያታለሽ? የአደይ አሰሪ የትዬ ልጅ ሽላት። ለምን ከቤት አስወጣሻት? ታዲያ ምን ላድርግ ዴቭ? እናንተን እንደዛ አድርጋ ዝም ማለት ነበረብኝ? ታለም በፍጹም አደይ እንደዛ አላደረገችም። በምን እርግጠኛ ሆንክ? እሺ ማን ነው እንደዚህ ያደረገው? ቤዛ ናት። ታለም የዛን ቀን ለአደይ የመጣውን ምግብ እኔ ነኝ የበላሁት። እኔና አደይ አንድ ላይ ነበርን። ከዛም በኋላ ቤዛ መጣችና ለአደይ ምግብ ሰጠቻት። እሱን ነው ወስጄ የበላሁት። አልገባኝም። ቆይ እንዴት ማለት? ማለትማ ታለም አደይ ምንም የምታውቀው ነገር የለም። ለአደይ ምግቡን ማን ሰርቶ ያመጣላት? ቤዛ ናታ። ታለም እኔ ከአደይ ጋር ሆኜ ነው ያመጣችልን። ደግሞ ታለም ቤዛ ያሉትሯ አደይን ስትንከባከባት ነበር። ይሄ ደግሞ ትልቅ ማረጋገጫ ነው። እና ተሳስቻለሁ ማለት ነው? አዎ ታለም ቤዛ እያታለለችሽ ነው። አደይ በፍጹም እንደዚህ አታደርግም። ታለም አደይ ብትሆን ራሱ እኮ እኔ ነኝ የተጎዳሁት። ስለዚህ እኔ ከአንቺ ቀድሜ አባራት ነበር። ግን ታለም እመኝኝ፣ የዛኔ እኔ ቁጭ ብዬ ቤዛ ናት ምግቡን ይዛ የመጣችው። ቆይ ቤዛ ምን ፈልጋ ታደርጋለች? ይሄ ሁሉ ነገር ለምን? እሱን ነው ያላቅም። ታለም ግን በአንድ ነገር በጣም እርግጠኛ ነኝ። ለምን? አደይ በፍጹም እንደዚህ አላደረገችም። ያለ አይደል? አረ በፍጹም እትዬ፣ ጥፋቱን እኮ እኔ አጥፍቼው ይቅርታ መጠየቅ ኖሮ ብጠይቅ ደስ ይለኝ ነበር። ግን እኔ በእናቴ እምላለሁ ምንም አውቀው ነገር የለም። ይቅርታ ልጄ፣ ሁሉንም ነገር ዴቭ ነግሮኛል። አጥፍቻለሁ፣ ተጸጽቻለሁ። ይቅር በይ ልጄ። አንድ ቀን እውነቱ እንደሚወጣ እርግጠኛ ነበርኩ። ወይቴ በጣም ደስ ይላል። አደይን ያስከፋት ከስራ መውጣቱ አልነበርም፣ እርሶም ማስከፋቷ ነበር። እውነትን ስላወቁ እኔም በጣም ደስ ብሎኛል። ምን ላርግ ብለሽ ነው ልጄ? በሰዓቱ ራሴን አልነበርኩኝም። ይገባኛል እኮ ግን ቤዛ ከዛን ቀን በኋላ ያመጣቻቸው ነገሮች እና የምታሻቸው ውሸቶች በጣም ይገርማሉ። ውሸት ነው ለማለት ይከብዳል። በጣም ተክናባቸዋለች። አይገርምሽም? ያልጠበቅኳት ቤዛ ናት። ለካ ነገሮችን ሁሉ ወደ አንቺ ስታላክክ የነበረች። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ የቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ በዝዝት ይበልልኝ። ሰራተኛው አደይ ክፍል 123 ይዤላችሁ ቀርብ ያለሁ ማለት ነው። በጣም ደስ የሚል ነገር እንግዲህ አደይና አሹን የፍቅርና ትቅታ ጠይቃለች ማለት ነው። እንግዲህ ኪንጎና ቅምጥል በጣም ተጣልተዋል። ቅምጥል በጣም አልቅሳለች ማለት ነው። እንግዲህ ካልፈለከኝ ንገረኝ ብዬ ካለው አላልኩም። ታዲያ ለምንድነው የምትለኝ? ምን ስትል ነው የሰማሁት? እንግዲህ የምን አደይን አሁንም ታፈቅራታለህ እንዴ እያለች በጣም ጎበዝ እያለች እንግዲህ ይጇን ያጨበጨበችለት ትገኛለች ማለት ነው። ቅምጥል ማለት ነው። ኧረ ቅምጥል ተረጋጊ። አልረጋጋም፣ ትሰማኛለህ? በጣም ፋራ ነህ፣ የመጨረሻ ፋራ ነህ። እኔ የምትታየኝ እንደዛ ነው። እንደዛ ይሆናል ብዬ እኮ አልጠበኩም። በጣም ይቅርታ ቅምጥል። ይቅርታ ማለት እኮ ስለ ይቅርታ ምን እንደሆነ ታውቃለህ? ያምሃል እንዴ? ደግሞ እኮ ሰምቻለሁ እንዳለ ከአደይ ጋር ስታወራ ማለት ነው። እንግዲህ አንተ ለመውደድና ለማፍቀር የምላሽ ይሄ ከሆነ አደይን በደንብ ታፈቅራታለህ። እስካሁን እንስታታልላይ ነበር። ኧረ ቅምጥል እንደዛ አይደለም። አንድ ቅፊት ታቀምሰዋለች። ይበቃል ኪንጎ እንግዲህ እያለች ገፍትረው ወደ ቤቷን ታመራለች ማለት ነው። ኪንጎንም እንግዲህ እንደፈረደበት ድንጋይ ላይ ቁጭ ብሎ የእሷ ነገር አንድ ነገር እንዳታደርግ ብሎ እያሰበ ይገኛል ማለት ነው። በጣም ተክዟል፣ በጣም ከፍቶታል ማለት ነው። እንግዲህ እዚህ ጋር ደግሞ ባቡሬና ሌሊ እንግዲህ ፍቅርና ቲና በራንኳክቶ እየገቡ የታለች አደይ እያለ እንግዲህ ቲና ባቡሬ ስታይ በጣም ደንግጣ ወይኔ ጉዴ እያለች በፍቅር ስር የተደበቀች ትገኛለች። ገና ኤላ ከመሄዱ ውሽማሽ ቤት አስገባሹም። ከዛም በኋላ ለምለም ጥፊት ታቀምሳታለች ማለት ነው። አንቺ ምን ልትሰሪ ነው እዚህ ቤት የመጣሽው? ከፍቅር ጋር ነው የመጣሁት እያለች ትምትብ ትላለች ማለት ነው። ማናት ፍቅር? እሷ ናት ፍቅር። ከሷ ጋር ነው የመጣሁት ትላለች ቲና። ባቡሬን እንግዲህ ጆሮሽን አይሰማም። ልታረጊ ነው እዚህ ቤት የገባሽው? ምንም ባቡሬ ምንም አላደረኩም ባቡሬ ትላለች። ምን ያንተባትብሻል? ፍቅር ሌላ ነገር ሳይከተልሽ ሳትዋረጂ ከዚህ ቤት ውልቅ ብለሽ ውጪ። አልወጣም። ኧረ ተይ ፍቅር እኔ የለሁበትም ነይ እንውጣ ትላለች ቲና። አንቺ ምን ያቦቀውቅሻል? እሱ እኮ ነው አይታይሽም እንዴ? ፍቅር እኔ የለሁበትም እኔ ሂጅ ያለው ቅርታ እያለች ቲና እየሮጠች ትገኛለች። ባይ ፍቅር አንቺም ተከትለሻት ውጪ። ለሌ እኔ ወዴት እንደሚሄድበት አንቺ አትነግረኝም። አዳይን አምጫት። እቺ ልጅ ታውቂያታለሽ? ለምለም የአዳይ የአሰሪ እህት ልጅ ነች። ፍቅር ነው ፍቅርት ነው። በሁለቱም ልጠራኝ ትችላለህ። ምን ፈልገሻል? አዳይና ለሊ ዴቭ ወደ ራሳቸው ሊስቡ ስለፈለጉ ልካቸውና እንግዲህ አይና አውጣ አዳይና ፍቅርና ቲና እንግዲህ እንዴት እንደማይመለከተኝ አሳያቸዋለሁ። ለጊዜው
የምላቸው ነገር ብታስቡበት ይሳል። ዝም ብለሽ አንቺ ጨረጨሪ ፍቅር አዳይ ከዛ ቤት ያስወጣሻት። እንግዲህ አዳይ ከዴቭ መቼም ቢሆን አይለያዩም። እንደውም መንገድ ነው የከፈሽላት፣ እንደፈለግሽ ጊዜዋን ለማድረግ ነው የሰጥሻት። አንቺ ስላሽ የነሱ ፍቅር እኮ አይቀርም። አዳይና ዴቭ መቼም ቢሆን አይለዩም። ከቻልሽ ጊዜውን ሳይረፍብሽ እኩያሽን ብትፈልጊ ደስ ይላል። ሰምተሻላ? ፍቅር የምትባየዋ ዴቭ እኮ አዳይን አያገባም። እናቱ ሆነ እማይም ከሆነ አይፈቅዱም። ለቤተሰቦቻችን እንግዲህ ክብር አይሰጥም። አንቺ ተስፋ ራስሽ አታድርጊ። ዴቭ ለአዳይ ነው እኔ ስላልኩ ወይ አንቺ ዴቭን አድ ላይ ስለፈለጉ አይደለም። ይሄ የፈጣሪ ስራ ነው። ለምን ሆነ እንዴት ሆነ ከኛ ጋር ወከብ መፍጠር ማይብነት ነው። ስለዚህ ተረጋግተሽ ማሰብ አለብሽ። ሲጀመር የልብ የተተሸተ አንቺ ነሽ። የተደፈረችኝ ባንቺ ምክንያት ነው። ሁለታችሁም እኮ እገላችኋለሁ። እንዴት እንደጫወታችሁብኝ እኮ እገላችኋለሁኝ። ተረጋግተሽ ማውራት ማትች ከሆነ ውጪ። ደግሞ አታፍሪም? በሌላ ቤት ውጪ ትኛለሽ። ማፈሪያ ኤላ። ይሄ ባሪሽ ነው። ባህሪሽ ስላወቀ ነው ጥሎሽ ሄደው። አንተ ከፊት ዞር በል። አንተ አላናገርኩም እስካሁን ዝም ስላልኩሽ ለሊት ስላከበርኩኝ ነው። ሌላ ትርፍ ወሬ አውራለሁ ካልክ አይንሽ ነው ማጠፋ። ቁጭ ብዬ ተራህ የምታበቀው የሌላ ውሽም አንተ ነክ። ፍቅር ምን ዋሸሁ እንዴ? እሱም አንድ ቀን ባህልሽን ሲያቅጥሎሽ ይሄዳል። የቤት ሰራተኛ የነበረች ተራ ገረድ ማን ይፈልጋታል ስትል ባቡሬን እንግዲህ ለፍቅር አንድን ጥፊ ቀምሽ ይላታል ማለት ነው። ማለትም ስለማትሰማ ማለት ነው። ፍቅር ሁሉም ነገር እንደራሷ ይመስላታል። ከዛም በኋላ በጣም ተናዳ ውጪ እያለቻት ትገኛለች። ሩታ እና እንግዲህ ሮሚ ቤት ሄደና ይሄ ቤታችሁ ነው እንዴ? አዎ በዚህ ነው የምታድሩ? አዎ ምን ነው እንግዲህ አትጨማለቂ። ሮሚ አስቀየምኮሽ እንዴ? ችግር አለ? እንዴት ነው ተናደሽ? ይሄሹ ነው ሲሲስ በኔና በአሹ ትቀኛለሽ? ምን ያስቀናኛል? ምናልባት አሹ ከኔ ጋር ባለው ግንኙነት እየቀናሽ ከሆነ ብዬ ነው። ሩታ ተይ ሮማኔ እኔ ትረዳኛለች። ደግሞ ምንም የሚያስቀና ነገር የለም። እሱማ አሹ ያው እኔና አንተ አብረን ሆነን ስታይን ደስ ስለማይላት ምን ሆና ነው ብዬ እኮ ነው። የመሰለሽን ነገር ዝም ብለሽ አታውሪ ሩታ ትላለች ሮማን ማለት ነው። በቃ ሮማን በቃ ተጫወትን አይደለም እንዴ? በቃ አሁን ወደ ቤትሽን ግቢ። እኔና ሮማኔ ምናወራው ነገር አለን። እኔን ሂጂ የምትለኝ? አው ሩታዬ ሮማን እኔ አወራታለሁኝ። ሂጂ የተነጋገር ነው። እንደዚህ ነው እንዴ አሹ? እሱማ አሁን አይሆንም። ሩታዬ ተይ በቃ እሺ በቃ አሹ አንቺ ደግሞ ዝም ብለሽ ጸባይሽን አይቀያየር። አሹ ስጨርስና እያለችው እንግዲህ ሩታን እንግዲህ ሮማን ቀበጥ እያለቻት ምን ነክቶች ነው ሮማኔ? ያለ ምንም ምክንያት እኮ እንደዚህ ሆንሹ? አው አሹ ምንም ምክንያት የለኝም። በቃ እንደዛ እንደሆንኩኝ አላቅም። እርግጠኛ ነሽ ሮማን? እሺ በቃ ካልሽ እንግዲህ እያላት ከሩታ ጋር እኮ ስትሆኝ ይደብረሻል። አይ ማለቴ እንግዲህ አሹ አንተ ሰው በጣም ታምናለክ። እንደዛ ማለት እኮ የለበትም። እቺ ልጅ እኮ አንተና አደይ ልትባረራ እኮ አድርጋለች። አው ግን ተጸጽታ እግሬ ላይ ወጥቃ ቅርታ ጠይቃኛለች። እሱን አንተ ታውቃለህ፣ እኔ አላውቅም። ግን ሁኔታችሁ ምንም እያማረኝ አይደለም ትላለች። ሌላ ነገር ካላችሁ እኮ ንገረኝ። ሌላ ነገር ምን ይኖራል ሮማን? እሱ እናንተ ታውቃላችሁ። ብቻ እንዳለችው ቀንተሽ ብቻ እንዳይሆን ወንድሜ አይደለህም። ምን ያስቀናኛል? እንደፈለጋችሁ መሆን ትችላላችሁ። አሁንም እኮ የተናደሽ ነው ሮማን። ምን ነው? ምን አጠፋሁ? ምንም አልኩህ። በቃ ምንም እንኳ አላጠፋህም። እሺ ሮማኔ ካጠፋሁም በጣም ይቅርታ የኔ ናት ይላታል ማለት ነው አሹ ለሮማን። እንግዲህ ሩታን ለአሹ ትወደዋለች ማለት ነው። አዳይን እንግዲህ ወደ ለምለም ቤት እየመጣች ነበረ። ቲና ስትወጣ አንቺ እኛ ፍለጋ ያ ሆነን ከሚበላት አንቺ ከዴቭ ጋር አለምሽን የጋጨሽ ነበር። እዚህ ምን ልሰሪ መጣሽ? አንቺ ፍለጋ ነው። አንቺ ከዴቭ ጋር ምን የሰራሽ ነበረ? ስለሱ ልጠይቅ ነው እዚህ ድረስ የመጣሽው። ዴቭ አጠገብ እንዳደርሽ ብዬ ብዙ ጊዜ ነግሬሽ ነበረ፣ ግን አንቺ ብሶ ብሻል። ከዚህ በኋላ ከዴቭ አጠገብ እንግዲህ ከዚህ በኋላ አልሰማም ካልሽ የከፋ ነገር ነው የሚደርስብሽ እያለች እንግዲህ መርዛማ የሆነች ፍቅር የመጣች ፍቅር እዚህ ምን ትሰራላችሁ? ቆይ አደይ ምንድነው የሚያንከሳከስሽ? ስለምን ትራወራላችሁ? እንዳልገባው ነገር ከዴቭ ጋር ያለሽ ነገር ለምንድነው ማታቆሚ? ከዛ ሁለቱም እጇ ጥምዝምዝ አድርጎ ሲይዟት ባቡሬ ሲመጣ እንግዲህ ቲና በጣም ፈርታ ይሄ ሁሉ ለአንድ ሴት ነው? ልጅቷ እንዴ ዶሮ መሰለች እንዴ? ልትገና ጠጥላት ነው። ሲሚ ከዚህ በኋላ እንዳላይሽ አላልኩሽም አልነበረም? ከዛ ቴና ፈርታ እየወራጣች ትሄዳለች ማለት ነው። ፍቅር እስካሁን ከኔ ጋር ምን እንደምትፈልጊ አላውቅም። ከዚህ በኋላ እኔና አንቺ ምን ያገናኘን? ምንም ነገር የለም። ቢኖሩም ባይኖሩም ከአዳይ አጠገብ እንዳላያችሁ። አንተ ማን ስለሆንክ ነው? የቅድሞ አልበላ ብለሽ ነው ላስታውስሽ እንዴ ህፃን? እሺ እሄዳለሁ፣ ግን አዳይ ከዴቭ ጋር ያለሽ ገናኝ ማታቆሚ ከሆነ
አይ ካልሽ ያልሆነውን ነገር ውስጥ ነው የምትከችኝ፣ የፈለግሽን ነገር ማድረግ ትችያለሽ እያለችም አደይ እየወረጠች ወደ ክላሷ ትገባለች ማለት ነው። እዚህ ጋር እንግዲህ ባቡሬ እንግዲህ እዚህ ጋር ደግሞ ዳይመንድና ኪንጎን እንግዲህ የከፋቸው ይገኛሉ። ኪንጎ በጣም የቅምጥል ጎድቻታለሁ ያዳይ ያለኝ ስሜት ሁሉ ቅምጥል ሰምታለች። አልገባኝም። ቆይ እንደዚህ መሆኑን ለምንድን ነው ግን? ቆይ ለአዳይ ምንድን ነው ያልካት? ሁሉም በውስጤን ያስኩት ነገር ሁሉ ነግራት ለአዳይ ሁሉም ነገር ስነግራት እንግዲህ ቅምጥል ሰምታለች ትላለች ማለት ነው። የዛሬ የነበረን ቆይታ በዚሁን አበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁ። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ ልትሆኑ በአክብሮት በትህትና እንጠይቃለን። እንግዲህ በየቀን እንደምንለቅላችሁን አዳዲስ ቪዲዮዎቹ እንድለቅላችሁ ኮሜንት ላይ አስቀምጡልኝ።